ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ክቡራን ደንበኞቻችን የኢትዮጵያ ኃይል አገልግሎት በአሁኑ ሰዓት አዲስ ደንበኞችን ለማገናኘት በቂ ዝግጅት በማድረግ ላይ እንደሚገኝ የሚታወቅ ሲሆን በዚሁ ምክንያት ደንበኞቻችን በማወቅም ባለማወቅም ከሶስተኛ ወገን መስመር መብራት እየወሰዱ መሆኑ ይታወቃል። ስለዚህ ድርጅቱ በቂ ቅድመ ዝግጅት ስላደረገ ከኛ ጋር ቀጥታ አግሪመንት በመፈጸም መብራት አገልግሎት ማግኘት የሚችሉ መሆኑን እየገለጽኩ ከዚህ በኋላ ከሶስተኛ ወገን የትኛውንም የመብራት አገልግሎት መጠየቅ እንትን ስለማይጠበቅበት ቀጥታ ከኛ ጋር ግንኙነት አድርጎ የመብራት አገልግሎት ማግኘት የሚችሉ መሆኑን በዚሁ መልእክቴን ለማስተላለፍ እወደዋለሁ። ድሬዳዋ በኢትዮጵያ የአምራች ዘርፍ ቀዳሚ ከሚባሉ አካባቢዎች ተጠቀሳለች። የአምራች ዘርፍ በድሬዳዋ ዘመናትን አስቆጥሯል። ከተማዋ በኢትዮጵያ የመጀመሪያ ተብለው የሚጠሩ ፋብሪካዎች መገኛ ናት። ለዚህም ከተማዋ የምትገኝበት ስፍራና በአምራች ዘርፉ ውጤታማ ለመሆንም የተለያዩ መሰረተ ልማቶችን ማሟላቷ አግዟታል። ከነዚህ መሰረተ ልማቶች መካከል የኤሌክትሪክ አቅርቦት ወሳኙ ነው። በድሬዳዋ ለአምራች ዘርፉ አስፈላጊ የሆነ የኤሌክትሪክ አቅርቦት እንዳለ ይነሳል። የኤሌክትሪክ ዘርፍ ማኑፋክቸሮቹ በሚፈልጉት ልክ ፓወሩ እየቀረበለት ወደ ስራ እያስገባል ነው የምንገኘው። እስካሁን ባለው ሂደት ወደ 6 የሚጠጉ በማኑፋክቸሪንግ ዘርፍ የተሰማሩ ባለሀብቶችን ተቀብለናል። በነፃ ንግድ ቀጠና ደግሞ ያው ከማኑፋክቸሪንግ ጋር ብዙም ተያያዥነት የለውም፣ ከትሬድ ጋር ነው። እነዛም 56 ባለሀብቶችን ተቀብለን ወደ ስራ አስገብተናል። እነዚህ ባለሀብቶች በሙሉ ወደ ስራ ሲገቡ ምርታቸውን ለማምረት ይዞ የመጡትን ኢንቨስትመንት ለማስፋፋት ትልቁ ድርሻ የሚይዘው የኤሌክትሪክ አቅርቦት ነው። እኛም ዋናው ድሬዳዋ ላይ ስንመጣ በቂ የሆነ የመብራት ኃይል እናገኛለን ብለን ወደ መብራት ኃይል ሄደናል። ጥሩ መስተንግዶ አግኝተናል። በተለያየ ፌዝ የተለያዩ አይነት የኃይል አቅርቦት ከመብራት ኃይል አግኝተናል። በአገልግሎቱ በጣም ረክተናል። ማሽናችን በጣም ግዙፍና ዘመናዊ በመሆኑ ከፍተኛ የሆነ የኃይል ፍላጎት አለው። እንግዲህ ያንን የኃይል ፍላጎት ከመንግስት አቅርቦ እየተጠቀመ ነው ያለው። ስራችንን በተቀላጠፈ መንገድ ለመስራት ኃይል ባልተቆራረጠና ፍላክቹዌት ባላደረገ መልኩ የኃይል አቅርቦት እኛ ጋር መቅረብ አለበት። በዚህ ላይ ያው ከመብራት ኃይል ጋር ከመስሪያ ቤቱ ጋር በተደጋጋሚ ቅሬታችንና ችግሮቹን ባሉት መድረኮች እየተወያየን እናቀርብ ነበርና በዚሁ መልኩ በትብብር እየሰራን ያለነው በአሁኑ ሰዓት ማለት ነው። ተቋማችን ለከፍተኛ ኃይል ተጠቃሚ ደንበኞች ከሰጠው ትኩረት ዋነኛው አምራች ዘርፍ ላይ ያለውን ማነቆ በከፍተኛ ትኩረት
በመፍታት የማምረት አቅምን ማሳደግ እንዲሁም ደግሞ ያልተቆራረጠ ኤሌክትሪክ ኃይል ለደንበኛ ማድረስ ነው። እንግዲህ በድሬዳዋ አስተዳደር ላይ ከሚገኙ ከ200 በላይ ፋብሪካዎች ወይም ኢንዱስትሪዎች በከፍተኛ ደረጃ ወይም በመጀመሪያው ደረጃዎች የሚቀመጠው ይሄ አንዱ ድሬ ስቲል የሚባለው የብረታ ብረት ፋብሪካ በዋነኝነት ነው የሚጠቀሰው። እነዚህንና አጠቃላይ 200 ኢንዱስትሪዎች ውስጥ የኃይል አቅርቦት አስተማማኝነትን ከማረጋገጥ አንጻርና የኤሌክትሪክ ተደራሽነትን ከማስፋት አንጻር ተቋማችን እንግዲህ በርካታ ስራዎች ሲያከናውን የቆየበት ሁኔታ ነው የነበረው። ንግዱ እንቅስቃሴ የሚያደርግበት ከምንም በላይ ያው ሰላሟ ነው አንደኛው። ከዛ ውጪ ደግሞ የኢንዱስትሪ መንደር እንደመሆኑ መጠን በተለይ ለኢንዱስትሪዎች በጋራ በስትሪንግ ኮሚቴ በምክትል ከንቲባ የሚገመገሙ ስራዎች አሉ። እያንዳንዱ ከኤሌክትሪክ ጋራም ተያይዞ አሁን የኤሌክትሪክ ዲማንድ በፊት አይበቃም ነበር፣ በጣም ነው ሲያንስ የነበረው። አሁን ደግሞ ግን ፓወር እየጨመረ ከዩቲሊቲ ጋራም ተያይዞ ፓወርም እየተጠቀም ብዙ ነገሮችን እየሰራንባቸው ያለባት ሁኔታ ነው ያለው። በፊትም በፈረቃ የሚጠፋባቸው ከኢንዱስትሪዎች ጋር ተያይዞ በፈረቃ የሚስተካከሉባቸው ነገሮችም እየተሰሩ ያለበት ሁኔታ ነው ያለው። የአምራች ዘርፍ ውጤታማ እንዲሆን ከሚያስችሉ ጉዳዮች መካከል ኃይል ሳይቆራረጥ ማድረስ ነው። በዚህ መነሻነትም በድሬዳዋ አምራቾች የኃይል መቆራረጥ እንዳጋጥማቸው የተለያዩ አሰራሮች ተዘርግተው ፈጣን ምላሽ እየተሰጠ እንደሚገኝ ተጠቁሟል። ሁለት አይነት ኃይል አቆራረጥ ነው የምናየው። አንደኛው ፕላንድ የሆነ ኃይል የሚቋረጥበት ጊዜ አለ። በዛን ወቅት የኢትዮጵያ ኤሌክትሪክ ዩቲሊቲ ከ72 ሰዓት በፊት ያሳውቀናል። እኛም በዛ መሰረት ምርቶቻችን እናስተካክላለን። ሁለተኛ ደግሞ ድንገተኛ ወይ በዝናብ በተለያየ ምክንያት ሲቋረጥ ወዲያው ኢንፎርሜሽን አለ። ወዲያው አንደኛ ተደውሎ ይነገረናል። ሁለተኛ ደግሞ በዚህ በሪጅኑ በኩል ዋትስአፕ ግሩፕ አለ። እዛ ዋትስአፕ ግሩፕ ላይ የተለያዩ ተቋሞች አሉ፣ የመንግስት አካላት አሉ፣ በሚኒስተር ሌቭልም በክልል መስተዳድሮችም እንዲሁም ደግሞ የኢንዱስትሪዎች ያሉበት የዋትስአፕ ግሩፕ አለ። እዛ ላይ ኮሚኒኬት እንደራረጋለን። በፊት ከፍተኛ የሆነ የኃይል መቆራረጥ፣ ኃይል ፍላክቹዌት ማድረግ ማለት ከፍና ዝቅ ማለት ችግሮች ነበሩብን ማለት ነው። ይሄ ችግር ምርቶቻችን ከማስተጓጎል ጀምሮ ማሽኖቻችን እስከ ማቃጠል ድረስ የተለያዩ ችግሮች ዳርጎናልና በዚህ ጉዳይ ላይ በተደጋጋሚ ቅሬታዎችን እያቀረብን ነበር። እንግዲህ መስሪያ ቤቱም በሚያደርገው ሪፎርም በአሁኑ ሰዓት የተሻለ የኃይል አቅርቦትና ፍላክቹዌሽኑም ከሞላ ጎደል የተቀረፈበት ሁኔታ ነው ያለው። ኢቭን ችግሮች ሲከሰቱ የጋራ የዋትስአፕ ግሩፕ ስላለን ወዲያውኑ እኛ ጋር መብራት ሲቋረጥ ኢንፎርም እናደርጋለን። መብራት እንዲጠፋ እንዲቋረጥ አያስፈልግም። ነገር ግን አስገዳጅ ሁኔታ ተፈጥሮ የሚቋረጥበት ሂደት ሲኖር ኢሚዲየትሊ የነሱ በዋትስአፕ ግሩፕ ላይ መኖር በሰከንዶች ውስጥ መብራት በሚቋረጥበት ሰዓት ላይ ወዲያው ሪአክት አድርገው ወዲያው ምላሽ የሚያገኙበት። ሁለተኛ የእጅ ስልክን በመጠቀም 8145 ከዚህ ሳይመጡ ቢሮ ላይ ብቻ 8145 ላይ በማስመዝገብ የሚያገኙት መረጃዎችን በመልቀቅ የሚያገኙት ኢንፎርሜሽን አለ፣ የጥገና ስራ አለ ማለት ነው። ስለዚህ ጥገናዎችን ስናከናውን ኢሚዲየት ሆነ ሪስፖንስ ለመስጠት ይሄ የተከፈተው ኢንዱስትሪ ዋትስአፕ ግሩፕ አስቻ ሁኔታ ፈጥሮልናል ማለት ነው። በፊትም በፈረቃ የሚጠፋባቸው ከኢንዱስትሪዎች ጋር ተያይዞ በፈረቃ የሚስተካከሉባቸው ነገሮችም እየተሰሩ ያለበት ሁኔታ ነው ያለው። እያንዳንዱ ፕላትፎርም አለ፣ በኦንላይን የሚገናኙበት አለ፣ ግሩፕ አለ። ከጠፋ ወዲያውኑ ሪስፖንስ የሚደረግበት፣ ገና ከመጥፋቱ በፊት ደግሞ ማሽኖቹ እንዳይበላሽ ኔክስት ላይ ለተወሰነ ሰዓት የኃይል መዛባት ለማስተካከል ተብሎ በመረጃ ሪፖርት የሚለዋወጡበት ሁኔታ ነው ያለው። ስለዚህ ዞሮ ዞሮ ድሬዳዋ አሁን ከበፊቱ የተሻለ ህዝቡ በተለይ ከንግዱ ጋር ተያይዞ በደንብ ነው እየጨመረ ያለበት ሁኔታ ነው ያለው። የድሬዳዋ የኢንዱስትሪ ማዕከልነት እንዲቀጥል ካደረጉት ሁኔታዎች መካከል የድሬዳዋ ነፃ የንግድ ቀጠና ይጠቀሳል። ትልቅ ራዕይን ይዞ የተመሰረተው ቀጠናው ውጤታማነቱ እንዲቀጥልና በውስጡ ለሚገኙ አምራቾች ያልተቆራረጠ ኃይል ለማቅረብ ራሱን የቻለ የኤሌክትሪክ መስመር ተዘርግቶለታል። ይህንን ኤሌክትሪክ አቅርቦት ከመግቢያ ጀምሮ
እስከ አገልግሎት አሰጣጥ ያለውን ሂደት በጣም በተቀናጀ በተናበበ ከተቋሙ ጋር የኢትዮጵያ ኤሌክትሪክ አገልግሎት እና የኢትዮጵያ ፓወር አቅርቦት ከሁለቱም ጋር በመገናኘት ስራዎች እየተሰሩ ነው። እንደ ድሬዳዋ ነፃ ንግድ ቀጠና በፌዝ 1 20 ሜጋዋት የሚሆን ኤሌክትሪክ ማስገባት ችለናል። ይህ 20 ሜጋዋት እንግዲህ መሰረተ ልማቱ ተሟልቶ ከገባ በኋላ ትልቁ ስራ አገልግሎቱን እንዲያገኙ ሰርቪሱን በተፈለገው ልክ ምርቱም በተፈለገው ልክ እንዲመርትና ሀገራዊ ፋይዳ እንዲኖረው በርካታ የክትትልና የድጋፍ ስራዎች በኢትዮጵያ ኤሌክትሪክ አገልግሎት እየተሰራ ይገኛል። የኃይል አቅርቦትን በተመለከተ አንደኛ ይሄኛው አይፒዲሲ ግቢ ውስጥ ነው ያለነው እና ለብቻ ዴዲኬትድ ላይን አለን ለዚህ ግቢ ማለት ነው። እዚህ ግቢ ውስጥ ብዙ የተለያዩ ፋክተሪዎች አሉ። አንዱ እኛ ፋብሪካ ነው እና ለዚህ ዴዲኬትድ ላይን አለን። ሆኖም ግን ከሁርሶ ጀምሮ እስከዚህ ድረስ የፖሎቹ የእንጨት ፖል ስለነበሩ በኮንክሪት በአሁኑ ሰዓት ተቀይረዋል። አንዱ ትልቁ ችግር ይሄ ነው። ሁለተኛ እንግዲህ ያው በነፋስ በዝናብ በተለያዩ አይነት ምክንያቶች የመቋረጥ አይነት ችግሮች ሲኖርም ወደ አስቸኳይ ቲም ሄደው ችግሩን ይቀርፋል። በዚህ ጋር አሁን ያለው ለውጥ በጣም ከፍተኛ ስለሆነ ኦልሞስት አሁን የኤሌክትሪክ ችግራችን በመሰረታዊነት የተቀረፈበት ሁኔታ ነው ያለ ነው። የኤሌክትሪክ ኃይል ተደራሽነትና የኃይል መቆራረጥና አስተማማኝነት ጋር ከማረጋገጥ አንጻር አንደኛና ዋነኛው እንግዲህ በንፋስ በዝናብና የኤሌክትሪክ መስመሩ ፈተና የሆኑ የአየር ንብረቶች ሲኖሩ ያንን የአየር ንብረት መቋቋም የሚችል የኤሌክትሪክ መሰረተ ልማት መገንባት ዋነኛው የተቋማችን የትኩረት አቅጣጫ እንደሆነ ይታወቃል። እንግዲህ የትኩረት አቅጣጫ አንደኛ በሶስተኛ ወገን ላይ ወድቆ ጉዳት ከማድረስ ባሻገር ለኤሌክትሪክ ኃይል መቆራረጥ ከፍተኛ ሚና የነበረውን የእንጨት ምሰሶና ያልተሸፈነ የኤሲ ኦል አልሙኒየም ኮንዳክተር ዋይርን በተሸፈነው በኤክስኤልፒ ሃየር ቴንሽን ኬብል በመቀየር ከፍተኛ የሆነ የኤሌክትሪክ መቆራረጥን መቀነስ መቻልና ተቋሙ ደግሞ ዓለም አቀፍ ስታንዳርድን ተከትሎ መስመሮችን ዘርግቶ ባደጉት ሀገራት እንደሚሰራው መስመሩ እንደምታዩት እንግዲህ ጥራቱን ጠብቆ እንዲሰራ የተደረገበት ሁኔታ ነው ያለው ማለት ነው። የኃይል አቅርቦቱ የተሻለ እንዲሆን ለማስቻል የተከናወኑ ስራዎች አምራቾችን ውጤታማ ያደርጋሉ። በድሬዳዋም በአምራች ዘርፉ የተሰማሩ አምራቾች በቂ የኤሌክትሪክ አቅርቦት መኖሩ ውጤታማ እንዲሆኑ እያስቻላቸው እንደሚገኝ ያነሳሉ። ያው እንደሚታወቀው ድሬዳዋ የኢንዱስትሪ መንደር ነች። ከኢትዮጵያ ውስጥ ካሉት ከተሞች በኢንዱስትሪ ቀደምት የሆነችው ድሬዳዋ ነች። በሲሚንቶ በጨርቃ ጨርቅም እኛም ከገባን በኋላ የብረት አለ። የተለያዩ አነስተኛ መካከለኛና ትልቅ ኢንዱስትሪዎች አሉ። የኃይል አቅርቦቱ እዚህ መሆኑ ሳብስቴሽኖች እዚህ መከፈታቸው ኢንዱስትሪ ላይ በጣም ትልቅ አስተዋጽኦ እያደረገ ነው። ኢንዱስትሪዎች እንዲስፋፉ አድርጓል። ምርታማነት እንዲጨምር አድርጓል። በዚህ ምክንያት የሰው ቅጥርም የሰው ኃይልም ሌበሮችንም ለመቅጠር ትልቅ አስተዋጽኦ አድርጓል። በጣም ለኢትዮጵያም ኢኮኖሚ ትልቅ አስተዋጽኦ ያደርጋል። አሁንም ደግሞ የታሰቡ የማስፋፊያዎችም ስላሉ በዚሁ መሰረት የሚገቡ ኢንዱስትሪዎችም ይኖራሉ። እኛም የምናስፋፋው ያቀድናቸው እቅዶች ይኖራሉ። እንግዲህ ለእንደዚህ አይነት ኢንዱስትሪዎች የኃይል አቅርቦት የደም ስር ነው። እነዚህን ሁሉ ስራዎች ማሽኖች የሚያንቀሳቅሰው ሙሉ በሙሉ የምንጠቀመው የኤሌክትሪክ ኃይል ነው። ኤሌክትሪክ ኃይል አስተማማኝ ካልሆነ ስራችን ሙሉ በሙሉ ይስተጓጎላል እና አሰራራቸውን ማሻሻላቸው አቅርቦታቸውን ማሻሻላቸው ለኛ ውጤታማነትና ለእቅዳችን ስኬት የስር መሰረት ነው ማለት ነው። ያለ መብራት ኃይል አቅርቦት የኛ ካምፓኒ ውጤት ምንም ውጤታማ መሆን አይቻልም። ስለዚህ አሁን የጀመሩት የሪፎርም ስራ ብዙ ጊዜ እናቀርባቸው የነበሩትን ቅሬታዎች በመሰረታዊነት ይፈታሉ። እነዚህ 6 ማኑፋክቸሪዎች በተለያዩ ዘርፍ የተሰማሩ በጣም ግዙፍ ኢንቨስትመንት ይዘው የመጡ ናቸው። የ1 ደቂቃ የኃይል ማቆራረጥ ትልቅ ክሳራ ውስጥ ነው የሚያስገባው። ክሳራ ውስጥ ብቻ አይደለም፣ ቀጣይ የሚመጡ ኢንቨስትመንቶችን ወደ ኋላ ይመልሳሉ። እዚህ በጥንቃቄ በጣም መያዝ ያለበት ሴክተር እንደመሆኑ የኤሌክትሪክ አገልግሎት ተቋም በእኛ ተቋም በአንድ መስኮት አገልግሎት ውስጥ ሆኖ
ይህንን ስራ የሚከታተሉ የሰው ኃይል መደብ ችሏል ማለት ነው። ይሄ የሰው ኃይል ቁጥራቸው ከ20 በላይ የሆኑ የሰው ኃይሎችን በሶስቱም ሽፍት 24 7ቱንም ቀን እዚህ ሆኖ እሁድን ጨምሮ አንዳንዱ ተቋም እሁድንም ጨምሮ ስለሚሰራ የማታ ሽፍት የቀን ሽፍት ሳይባል 24 ሰዓት 7ቱንም ቀን እዚህ ሆኖ አገልግሎት በጥሩ ሁኔታ በመስጠት ላይ ይገኛል። የአምራቾችን ውጤታማነት ለማረጋገጥ ትልቅ አስተዋጽኦ እያበረከተ የሚገኘውን የኤሌክትሪክ አቅርቦት በቴክኖሎጂ የተደገፈ እንዲሆን እየተደረገ ነው። በቴክኖሎጂ የተደገፈው ስራም የአገልግሎት አሰጣጡን ፈጣን እያደረገው ይገኛል። ተቋሙ ሪስትራክቸር ካደረገ በኋላ የኢአርፒ ሲስተም ኢምፕሊመንት አድርጓል እንደምታውቁትና ያ ሲስተም ዋናው ቤዝ ያደረገው ለደንበኞች ጥሩ አገልግሎት ለመስጠት ነው። በዚህ ምክንያት ፈጣን የሆኑ አገልግሎቶች እናገኛለን። ሲስተሞች አሉ፣ የሚላኩልን ቢሎች አሉ። ቢሎቹን ማየት እንችላለን እና የተፈጠሩት የሲስተሞቹ የተቋሙ በተለይ የድሬዳዋ ሪጅን ፈጣን የሆነ የደንበኛ እርካታ የሚሰጥ አገልግሎት እያገኘን ነው። በተፈጠረው ሲስተም መሰረት ያሳውቁናል በጊዜ። አሁን ባሉት ዘመናዊ የክፍያ ሲስተሞች ክፍያችንን እንከፍላለን። አንደኛ ስራችንንም ያቀልልናል፣ ጊዜ ይቆጥባል። እኛም በእቅድ ስለምንመራ የሚመጡትንም የወርሃዊ ክፍያዎች በጊዜው የምንከፍልበት ዘመናዊ አሰራር ስላለ በዚህ መልኩ አሁን ችግር የለብንም። የክፍያ ስርዓትን ከማዘመን አንጻር ድሮ በምልልስ ነበር መጥተው ኦን አንድ ገንዘብ አስገብተው ነበረ። ይህንን እንግዲህ ከባንክ ጋር በማስተሳሰር በቴሌብር፣ በሞባይል ባንኪንግ፣ ኢንተርኔት ባንኪንግ እንዲሁም ደግሞ ከሶስት ተቋማት ከኮኦፕሬቲቭ ኦሮሚያ ባንክ፣ ከአዋሽ ባንክና ከኢትዮጵያ ንግድ ባንክ በጋራ እየሰራ እንደሆነ ይታወቃል። እኚህም ደንበኞች እንግዲህ ቢሮአችን ሳይመጡ ይህን የክፍያ ስርዓት በመጠቀም አየር ላይ እንዲከፍሉና ምንም አይነት ምልልስ እንዳይኖር ነው። ሌላው የዋን ዊንዶ ሰርቪሳችን ነው። በቂ አካውንት ቢሮ እየሰጠ ያለው ነው። ምንም አይነት ችግሮች ሲኖሩ ስልክ ቁጥሮች አሉ 8145ን ጨምሮ የዋትስአፕ ፕላትፎርሞች አሉ። እነዚህ ሁሉ ቴክኖሎጂዎች እንግዲህ ለአምራች ኢንዱስትሪው ከፍተኛ የሆነ ጠቀሜታ እያስገኙለትና ምልልሶችን እያስቀሩ ያሉበት ሁኔታ ነው ያለው። የስማርት ቆጣሪ በመምጣቱ ብዙ ጥቅም አምጥቷል። አንደኛው የቶሎ ቢሎቻችንን በወቅቱ ለመክፈል እንደገና ደግሞ ወዲያው ለማወቅ ረድቶናል። የሚከማቹም ወደ ኋላ የሚቀሩ የክፍያ ሁኔታዎች አይኖሩም። ኦንላይን ማየት እንችላለን እና ጥሩ አገልግሎት አግኝተናል ማለት ነው። ቴክኖሎጂን እንግዲህ ከማጽራት አንጻር አንደኛ በፊት ሲጠቀሙ የነበረበት ሜትር ወይም ቆጣሪ አናሎገስ ነበረ። ያንን ወደ ስማርት ሜትር አፕግሬድ አድርገን ስማርት ሜትር አድርገናል። ይሄ እንግዲህ ከንባብ ጥራትና ኃይል ፓወር ኳሊቲ ጋር በተገናኘ የስማርት ሜትር ፋይዳቸው የጎላ መሆኑ ይታወቃል። አድቫንስ ሜትር ኢንፍራስትራክቸር ወይም ኤኤምአይ የሚባሉ ስማርት ሜትሮች አሁን ላይ በተቋማችን በከፍተኛ ደረጃ ይጠቀምባቸው ያለና የተለያዩ አናሊሲሶች ለመስራት ምቹ የሆኑ ፓወር ኳሊቲያቸውንም ሜጀር የምናደርግባቸው ናቸው። በኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ሪጅን ለሚሰጠው አገልግሎት ምስጋና ያቀረቡት አምራቾች ስራው በቀጣይ እንዲጠናከር ጥሪ ያቀርበዋል። የድሬዳዋ ያለው ሪጅን ማመስገን እንፈልጋለን። ከኃላፊ ጀምሮ ምክትል ኃላፊዎች ጥሩ አገልግሎት እየሰጡን ነው። በተለይ ደግሞ ለኢንዱስትሪዎች ፎከስ አድርገው የዚህ ዋትስአፕ ግሩፕ መፍጠራቸውና ቶሎ ኦንላይን ያሉት ችግሮቻችን እያዩ ፈጣን የሆነ ምላሽ በመስጠታቸው ማመስገን እንወዳለን። በዚሁ እንዲቀጥሉ ማሳሰብ ፈልገው። ሁለተኛ ደግሞ አሁን ካለው ደግሞ የተለያየ አይነት ሲስተሞች እያመጡ የደንበኛውን እርካታ ከደንበኞች እየወረዱ ኢንፎርሜሽን እየሰበሰቡ የደንበኛውን እርካታ በዚሁ እንዲቀጥሉ መግለጽ እወዳለሁ። ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ